ሰላም ውድ የፒያሳ ኔትወርክ ተከታታዮች በእስራኤልና በኢራን ግጭት ዙሪያ አዳዲስ ነገሮች እየተሰሙ ይገኛሉ። እስራኤል የሚሳኤል እጥረት ገጥሟታል እየተባለ ነው። ዎል ስትሪት ጆርናል እንደዘገበው እስራኤል የጠላፊ ወይም ኢንተርሴፕተር ሚሳኤል እጥረት ገጥሟታል። ምናልባትም ከ10 እስከ 12 ቀናት ብቻ የሚቆይ ጠላፊ ሚሳኤል ብቻ ነው ያላት እየተባለ ይገኛል። ትራምፕ ደግሞ የማደርገውን አታውቁም እያሉ ነው። አሜሪካ በዚህ ጦርነት ሙሉ ለሙሉ ትገባበታለች የሚለው ነገር ሚዛን እየደፋ ያለ ይመስላል። ምክንያቱም ጸረ እስራኤል አቋም አላቸው የተባሉ የፔንታገን ወታደራዊ አዛዦችም ጭምር ከፔንታገን እየተባረሩ መሆኑ ለዚህ መከራከሪያ እንግዲህ ሚዛን እንዲደፋ አንደኛው ማስረጃ ሆኖ ቀርቧል ማለት ነው። በሌላ በኩል ነገሩ የሚሳኤል ጨዋታ እየሆነ ይገኛል። ከኢራን እየተወነጨፈ ያለው የሚሳኤል ብዛት ቀንሷል እርግጥ ነው፣ ግን የሚተኮሰው ግን ጉዳት እያደረሰ ይገኛል። እስራኤል ሆስፒታል ተመቶብኛል ብላለች። ኢራን ደግሞ ሆስፒታሉን ሳይሆን ከሆስፒታሉ አጠገብ ያለ ወታደራዊ ኢላማ ለመምታት ነው የተኮስኩት ብላለች። በአጠቃላይ እንግዲህ ከሚሳኤል ጋር በተገናኘ ሁለቱ ሀገራት ምናልባት በጦርነቱ የበላይ ለመሆን አሊያም ደግሞ ጦርነቱን ለማሸነፍ የሚሳኤል ክምችት የሚሳኤል ጥራት እጅግ እንደሚያስፈልጋቸው እየተነገረ ይገኛል። ኢራን አሁን ባለው ሁኔታ እስራኤል የሚሳኤል እጥረት የሚገጥማት ከሆነና እጥረቱ በፍጥነት የማይፈታ ከሆነ ወይም በኢራን ላይ ሌላ አይነት ከባድ ወታደራዊ ዘመቻ እስካልተደረገ ድረስ በጦርነቱ የመቀጠል የተሻለ እድል ሊኖራት ይችላል። በአንጻሩ ለእስራኤል ግን ነገሮች ፈታኝ ይሆናሉ። ስለዚህ የአሜሪካ እርዳታ ብቻ ሳይሆን አሁን የሚፈለገው የአሜሪካ ተሳትፎም ጭምር ነው። እነዚህን ጉዳዮች በተለይ ከሚሳኤል ፍልሚያው ጋር የተገናኘውን ነገር የትኞቹ ሚሳኤሎች ወሳኝ ሚና እየተጫወቱ ይገኛሉ፣ እጥረት አለ የተባለውስ የትኛው ሚሳኤል ላይ ነው የሚለውን ነገር በሰፊው እንመለከታለን። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ አብራችሁን ሁኑ እንላለን። ለሌሎችም አጋሩ። ከፒያሳ ኔትወርክ ጋር ስትሆኑ ጥልቅና ተአማኒ የሆኑ ዘገባዎችን ታገኛላችሁ። ወደ ጉዳዮቻችን እንለፍ። የእስራኤል የአየር መከላከያ ስርዓትን የተመለከተውን ጉዳይ እናስቀድማለን። የእስራኤል የአየር መከላከያ ስርዓት እንግዲህ በበርካታ ሚሳኤል እና የሚሳኤል ስርዓቶች የተደራጀ ነው። መልቲ ሌየርድ ይሉታል ባለሙያዎቹ። አንዱ ከአንዱ ተቀናጅቶ የእስራኤልን የአየር ክልል ወይም የእስራኤልን ሰማይ ይጠብቃል ማለት ነው። ከ90 በመቶ በላይ ስኬታማ የሆኑ ጠላፊ ሚሳኤሎች እንዳሏት ይነገራል። እስራኤል ይህንንም በተደጋጋሚ ትገልጻለች። እንግዲህ የተለያዩ የሚሳኤል ስርዓቶች በአንድ ላይ ሆነው በጋራ ነው እንግዲህ የእስራኤልን ሰማይ የሚጠብቁት። አንደኛው በጣም እስራኤል የምትመካበት ጠላፊ ሚሳኤል ወይም ኢንተርሴፕተር ሚሳኤል አሮ 3 ይሰኛል። አሮ 3 በአጠቃላይ የአየር መከላከያ ስርዓትም ጭምር ነው። የአሮ 3 ሚሳኤሎች 1500 ማይል ወይም 2400 ኪሎ ሜትር ገደማ መወንጨፍ የሚችሉ ናቸው። ስለዚህ ከሩቅ የሚመጡ ስጋቶችን በፍጥነት ለማስወገድ ይረዳሉ። በተለይ ባሊስቲክ ሚሳኤሎችን ለመምታት እንደ ትልቅ መተማመኛ ይታያሉ። እስራኤል አየር ክልል ከመግባቱ በፊት የመምታት አቅምም አለው። ምክንያቱም ሚሳኤሎቹ ከዛኛው ወገን በሚተኮሱበት ሰዓት የሚያውቁበት ቴክኖሎጂም ስላለ እንግዲህ ፈጥኖ በሚመጣበት ሰዓት ይሄንን ለመከላከል እንግዲህ አሮ 3 በጣም ወሳኝ ነው። አሮ 2 ሌላኛው የአየር መከላከያ ስርዓት ነው። እንግዲህ የአሮ 3 ነባር የሚሳኤል ስርዓት ነው፣ ወይም ደግሞ አሮ 2 አሮጌ ወይም ደግሞ የቆየ ስርዓት ነው ማለት ይቻላል። እስከ 70 ኪሎ ሜትር አካባቢ ነው መጓዝ የሚችለው። ይሄ አነስተኛ ርቀት ስለሚሸፍን እንግዲህ እስራኤል በሰፊው የምትተማመንበት አይደለም፣ ግን በቅርብ ርቀት የሚተኮሱትን ለማምከን ይረዳታል። ዳቪድ ስሊንግ የተባለው ሌላኛው የአየር መከላከያ ስርዓትም ስመጥር የመከላከያ ስርዓቷ ነው። 186 ማይል ወይም 300 ኪሎ ሜትር ያህል መጓዝ ይችላል። ሌላኛው አይረን ዶም ነው። አይረን ዶም እንግዲህ ወደ 43 ማይል ወይም ወደ 70 ኪሎ ሜትር ያህል ርቀት ነው የሚሸፍነው። አይረን ዶም ብዙ አነጋጋሪ ጉዳዮች ያሉት ነው። በእርግጥ ከዚህ ቀደም በሐማስም በጣም የተፈተነ በሐማስም ጭምር በነ ሂዝቦላም ጭምር ጉዳት የደረሰበት እንደሆነ ይታወቃል። የመከላከል አቅሙ ላይ ጥያቄ ያላቸው እስራኤላውያን ጭምር አሉ። የሚሸፍነውም ርቀት አነስተኛ ነው እና በዋናነት እስራኤል የምትጠቀምበት ከጋዛ ከሊባኖስ አካባቢ ለሚተኮሱ በቅርብ ርቀት ለሚተኮሱ ሚሳኤሎች ነው። እንግዲህ አሁን ላይ ብዙ ሚና እየተጫወተ ነው ማለት አይቻልም። እስካሁን ባለው አጠቃላይ የጦርነቱ እንቅስቃሴ እስከ 2 ቀን በፊት እስራኤል አደራጅታ ያወጣችው መረጃ እንደሚጠቁመው 370 የሚሆኑ የኢራን ባሊስቲክ ሚሳኤሎች ወደ እስራኤል ተተኩሰዋል። ከነዚህ ውስጥ ግን 30ዎቹ ብቻ ናቸው የተሳካላቸው ብላለች። ይሄ እንግዲህ ላለፉት 2 ቀናት እስራኤል የተመታችባቸውን የኢራን ሚሳኤሎች ቁጥር አይጨምርም እና
ከ370 እንግዲህ 30ዎቹ ጎድተውኛል ብላለች። 30ዎቹም በርግጥ ቀላል አይደሉም። 30ዎቹ ማለፋቸው ራሱ እንግዲህ ኢራን በጣም በርካታ ሚሳኤሎች ስላሏት አብዛኞቹ ቢከሽፉባት እንኳን በጥቂቶቹ ጉዳት ማድረስ ትችላለች። እስራኤል አንደኛውና ወሳኙ ፈተናዋ ነው የተባለው እንግዲህ የሚሳኤሎች እጥረት ነው። በዋናነት የጠላፊ ሚሳኤሎች ወይም የኢንተርሰፕተር ሚሳኤሎች እጥረት ነው። ለእስራኤል አሮ3ን የሚሰራላት ኩባንያ IAI ይባላል። ለእያንዳንዱ ኢንተርሰፕተር ሚሳኤል $2 ሚሊዮን አካባቢ ታወጣበታለች። በቅርቡ ብዙ አዛ ነበረ። በእርግጥ ይደርሳል አይደርስም አሁን አጠራጣሪ ነው። ግን አንደኛ ለመስራት በጣም ጊዜ ይወስዳሉ። መቺና ጠላፊ ሚሳኤሎች ደግሞ ይለያያሉ። ለምሳሌ ለጥቃት የሚሰነዘሩ ሚሳኤሎች አሉ። እዚህ ቦታ አርፈህ ጉዳት አድርስ ተብለው የሚላኩ ሚሳኤሎች አሉ። እነሱ የሚሰሩበት ቴክኖሎጂ እና ጠላፊ ወይም ኢንተርሰፕተር ሚሳኤሎች የሚሰሩበት ቴክኖሎጂ ደግሞ ልዩነት አለው፣ ያሰራር ልዩነት አለው። ምክንያቱም እያንዳንዱ ጠላፊ ሚሳኤል ኢላማውን መሳት የለበትም ወይም እንዳይስት ይጠበቃል። ለዚህ ነው ወሰብሰብ ተደርጎ የሚሰራው። ምክንያቱም መቺው ሄዶ ለምሳሌ ሜዳ ላይ ቢያርፍ ያው ሚሳኤሉ ይከስራል እንጂ በመቺው ሀገር ላይ የሚያደርሰው የተለየ ጉዳት የለም። ምናልባት ሲቪሊያን አካባቢ የሚወድቅ ከሆነ ነው እንግዲህ ኮላተራል ዳሜጅ ሊሆን የሚችለው ወይም ሲቪል መታችሁ ሊባል የሚችለው። ጠላፊዎቹ ግን ወደ ወገን የሚወረወሩ ሚሳኤሎችን መጥለፍ ስለሚጠበቅባቸው ራስ ላይ ጉዳት እንደማምጣት ስለሆነ ቴክኖሎጂያቸው ትንሽ ወሰብሰብ ያለ ነው። እስራኤልን የገጠማት የጠላፊ ሚሳኤል እጥረትን ለመፍታት ታዲያ የተለያዩ እርምጃዎችን እስራኤል እየተራመደች ትገኛለች። የኢራንን ሚሳኤሎች እዛው ባሉበት መምታትን ነው እንግዲህ አማራጭ አድርጋ የወሰደችው። የእስራኤል ጦር 1/3ኛውን የኢራን ሚሳኤል ማስወንጨፊያ ከጥቅም ውጭ አድርጌያለሁ ማለቱም የሚታወስ ነው። ያው ሚሳኤሎቹን እንግዲህ ደብቃ ብታስቀምጥም የሚሳኤል ማስወንጨፊያዎቹ ግን በአመዛኙ ያው ገላጣ ቦታ ላይ ተደርገው ስለሚተኮሱ ያ እንግዲህ በሰማይ ታይቶ በሳተላይት ታይቶ በድሮን ተቃኝቶ ወይም በጦር ጀቶች ተቃኝቶ ያው ሊታይባት ስለሚችል እነዚህን የሚሳኤል ማስወንጨፊያዎች መከላከል ለኢራን ትንሽ ፈተና ሊሆንባት ይችላል። የአየር ክልሏን እንግዲህ በአግባቡ እየጠበቀች አይደለችም ተብላ በእስራኤል የተነገረላት ኢራን በተለይ ማስወንጨፊያዎቿ እንደተመቱባት እየተነገሩ ይገኛሉ። እንግዲህ 1/3ኛውን መምታት ለእስራኤል ቀላል አይደለም፣ ግን ሌሎችም አሉ ማለት ነው። እንግዲህ ማስተኮሻዎቹ እስካሉ ድረስ ደግሞ ጥቂትም ቢሆኑ ብዙ ሚሳኤሎችን በአንድ ጊዜ አከታትለው መተኮስ ስለሚችሉ ያው ወደ እስራኤል ጉዳት ማድረሱ አይቀርም ከዚህም በኋላ ቢሆን። ለዛም ነው ኢራን አሁንም ቢሆን ሚሳኤል እየተኮሰች የምትገኘው። እንዲሁም ሆስፒታል መታለች ተብላ እንግዲህ በእስራኤል በከፍተኛ ደረጃ ተወግዛለች። በእርግጥ ኢራን ሆስፒታሉ አጠገብ ያለው ወታደራዊ ኢላማ ነው ለመታ እየተኮስኩት ብላለች። አሜሪካ እንግዲህ ለዚህም ይመስላል የተለያዩ የአየር መከላከያ ስርዓቶቿን ጠጋ እያደረገች ነው ወደ መካከለኛው ምስራቅ። የጦር ኃይሎቿንም እያንቀሳቀሰች ትገኛለች። ምክንያቱም እስራኤልን መጠበቅ ስላለባት የተለያዩ የጦር መርከቦች አሁንም ስራ ላይ ናቸው። SM2 የተሰኙ ጠላፊ ሚሳኤሎች ያሏቸው መርከቦች አሉ። SM2 ሚሳኤል እንግዲህ 103 ማይል ወይም 165 ኪሎ ሜትር መወንጨፍ የሚችል ነው። SM3 የተባለው ደግሞ 1500 ማይልስ ወይም 2400 ኪሎ ሜትር መጓዝ ይችላል። SM6 የተባለው ደግሞ 230 ማይልስ ወይም 370 ኪሎ ሜትር የሚሸፍን ሚሳኤል ነው። እነዚህን ሚሳኤሎች እንግዲህ ታጥቀው የቆሙ መርከቦች አሉ። ታድ እየተሰኘ የሚጠራው የአየር መከላከያ ስርዓትም አለ። F-16 እና F-15E ጀቶችም ሰማይ ላይ ናቸው። ነገር ግን አሜሪካ ራሷ እንዲህ አይነት የሚሳኤል እጥረቶች ያሉባት ለምሳሌ ታድ የተሰኘው እጅግ በጣም ዘመናዊ የረቀቀ ቴክኖሎጂ ተብሎ የሚነገርለት የአየር መከላከያ ስርዓትን እንግዲህ በአግባቡ ለመጠቀም የሚረዱ ሚሳኤሎች አሉ። እነዚህ ሚሳኤሎች በቁጥር ከ600 በላይ አይደሉም እየተባለ ይገኛል። በአሜሪካ ክምችት ውስጥ ያሉ ለእስራኤል የሰጠቻት አለ እንደሚታወቀው እና ራሷ አሜሪካም ደግሞ እንግዲህ መቼም ሀገር ነች። ውጊያ፣ ጦርነት፣ ጥቃት በተለያየ አጋጣሚ ይመጣል። ራሷ ከኢራን ጋርም የምትፋለምበት አጋጣሚ ካለ የታድ ሚሳኤሎቿን ትፈልጋቸዋለችና የሚሳኤል እጥረት በአሜሪካም በእስራኤልም ዘንድ አለ እየተባለ ይገኛል። ኢራን ፋታህ 1 የተሰኘውን የእስራኤል አጥቂ ይሉታል። ይህንን ሚሳኤል እንግዲህ መተኮሷ የሚታወቅ ነው። ሃይፐርሶኒክ ሚሳኤል ነው። ከድምጽ ፍጥነት ይልቃል። 1400 ኪሎ ሜትር ያህል መጓዝ የሚችል ነው። አቅጣጫ ቀይሮ ኢላማውን መምታት የሚችል ነው። ማኖቨረብል ነው። ስለዚህ ጥቃት ለማድረስ በሚላክበት ጊዜ እንግዲህ ጥቃቱን ሳያደርስ የመመለስ እድሉ በጣም ዝቅተኛ እንደሆነ የሚነገርለትም ለዚህ ነው። ኢራን እንግዲህ ያው ወደ 2000 አካባቢ የሚሆኑ እስራኤልን መምታት የሚችሉ ሚሳኤሎች እንዳሏት ይነገራል። ምናልባት ከዚህ ውስጥ ግማሹን እንኳን ብትጠቀም ለእስራኤል በጣም ፈተና እንደሆነ ይታወቃል። እንግዲህ
ኢራን አላት የተባለው ነው ይሄ የሚታወቀው ማለት ነው። የማይታወቅ የሚሳኤል ክምችትም እንዳላት እንግዲህ ይነገራልና አሜሪካም ሆኑ እስራኤል አሁን ሩጫ ላይ ናቸው። በፍጥነት ተቀናጅተው የሆነ ወታደራዊ ዘመቻ እስካላደረሱ ድረስ ምናልባት ነገሮች ከባድ ሊሆኑባቸው ይችላል። ምክንያቱም ኢራን ሚሳኤሎችን የምትተኩስበት እድል ካገኘች እንግዲህ የሚሳኤል እጥረቱ ጋር ስናገናኘው ነገሩን ምን ያህል ችግር ልትፈጥር እንደምትችል ግልጽ ነው። አሜሪካ ደግሞ ያው ከኢራን ጋር ባለባት ፍጥጫ የጦር ቤዞቿ ሊጠቁባት ይችላሉ። ስለዚህ በአንድ ጊዜ እስራኤልንም ራሷንም መከላከል ልትገደድ ነው። ይሄ ደግሞ በጣም ከባድ ነው። ስለዚህ ጉዳዩን እንግዲህ ፈጠን ማድረግ ያስፈልጋል እያሉ እንግዲህ በእስራኤልና በአሜሪካ በኩል ያሉ የመከላከያ ሰዎች እየመከሩ ይገኛሉ። እንግዲህ ትራምፕም ማድረገውን ነገር አታውቁም ብለዋል። ማድረገውን አታውቁም ያሉት ማድረጉን ነው አለማድረጉን ነው እንግዲህ እሱም ገና የሚታይ ይሆናል። ግን በአመዛኙ ኢራንን ማስገደድና ኢራንን አስጨንቆ የሆነ ፊርማ ማስፈረም አሁን ባለው ሁኔታ ትንሽ ከባድ ሊሆን ይችላል። ምናልባት ዘመቻው ተጠናክሮ የኢራን መንግስት የሚፈራረስበት እድል ካለ ከውስጥ የሚወጣ የሆነ ኃይል አረግድ የለም እንፈራረም ብሎ ካልወሰነ በስተቀር አሁን ባለው ተጨባጭ ሁኔታ አያቶላ ኾሜኒ እንዲህ አይነት ውሳኔ ይወስናሉ ተብሎ አይገመትም። ስለዚህ አሜሪካ ፈጥና ኢራንን መምታት የኒውክሌር ጣቢያዎቿንም በቢቱ ቦምበርና በጂቢዩ 57 ቦምቦች ማጋየት ወይም ደግሞ አጠቃላይ የኢራንን የመከላከል አቅም ማዳከም እንግዲህ የግድ ስለሚል አሁን እነ ትራምፕ በሚያስቡትና በሚሄዱበት መንገድ ከታየ ኢራን የመጠቃት እድሏ ሰፊ ሊሆን ይችላል። ምክንያቱም እስራኤል ኢራንን እንዳታጠቃ ትራምፕ ተከላክለውላታል ተብሎ ሲነገርም ነበረ። ያ ዜና አልፎ እንግዲህ እስራኤል ኢራንን ካጠቃች አሁንም አሜሪካ ኢራንን አታጠቃም የሚለውን ነገር እንግዲህ መግዛት ትንሽ ያስቸግራል። ለማንኛውም የአሜሪካ ፖለቲከኞችም ለሁለት ተከፍለዋል። በአንድ በኩል ያሉት ይሄ የኔታንያሁ ጦርነት ነው እኛ እዚህ ውስጥ መግባት የለብንም የሚሉ ከዲሞክራቶችም እንዲሁም ደግሞ ከራሳቸው ከትራምፕ ወገንም ይሄ ነገር እየተነሳ ይገኛል። ትላንትናም በዚህ ጉዳይ ላይ እንግዲህ ስናቀርብ የነበረውን ዝግጅት የተከታተላችሁ ይመስለናል። በርኒ ሳንደርስ በተለያየ መንገድ እንግዲህ መልእክቶቻቸውን እያቀረቡ ይገኛሉ። ዲሞክራቶችን ወክለው ለፕሬዝዳንትነት የተወዳደሩ እውቅ ሴናተር እንደሆኑ ይታወቃል። እርሳቸው ይሄ ኔታንያሁ ጦርነት ነው የሚለውን መልእክታቸውን በራሳቸው የዩቲዩብ ቻናልም ጭምር አስተላልፈዋል። በአንጻሩ ደግሞ የሪፐብሊካኑ ቴድ ክሩዝ የኢራን መንግስት መቀየር አለበት ወይም የስርዓት ለውጥ መምጣት አለበት በሚል ከታከር ካርልሰን ከቀድሞ የፎክስ ኒውስ ጋዜጠኛ ጋር ቃለ ምልልስ ማድረጋቸው ይታወሳል። እና ለሁለት ተከፍለዋል እንግዲህ ፖለቲከኞቹ። ግማሾቹ ኢራን መመታት አለባት እንደውም መንግስቷ የሚቀየር ሲሉ፣ ቀሪዎቹ ደግሞ የለም የኢራን ጦርነት የእስራኤል ጦርነት ወይም የኔታንያሁ ጦርነት ነው እኛ እዛ ውስጥ እጃችንን መዝፈቅ የለብንም የሚል አቋም እያንጸባረቁ ይገኛሉ። ግን ትንሽ ለእስራኤል ያደላ ነገር ያለ ይመስላል። ምክንያቱም በፔንታገን ውስጥ ያሉ አዛዦችም ጭምር ጸረ እስራኤል ናችሁ ተብለው መነሳታቸው ወይም መሰናበታቸው ግርምትን ፈጥሯል። ኮሎኔል ደረጃ ያሉ አዛዦችንም ጭምር ነው እንግዲህ ፔንታገን እያሰናበተ የሚገኘው። ኮሎኔል ናታን መኮርማክ ይባላሉ። ግብጽንና ዙሪያን ያለውን ኃይል እንዲያስተባብሩ እንግዲህ በፔንታገን የተመደቡ ሰው ነበሩ። እስራኤል በጣም መጥፎ አጋራችን ነች፣ ሚሊዮኖችን በመካከለኛው ምስራቅ በአፍሪካ በእስያ እንዲሞቱ ከማድረግ በዘለለ ለአሜሪካ የሰጠችው ጥቅም የለም በሚል በማህበራዊ ሚዲያም ጭምር ጽፈዋል ነው የተባለው። በተለይ ጄዊሽ ኒውስ ሲንዲኬት የተባለው ጂኤንኤስ የተባለው መገናኛ ብዙሃን ከእርሳቸው ጋር ትይዛላቸው ያላቸውን የተለያዩ ማህበራዊ ሚዲያዎች በመጥቀስም ጭምር ነው እንግዲህ ይሄንን ጉዳይ ወደ መገናኛ ብዙሃን በስፋት ያመጣው። የአይሁድ የበላይነትን ለማስፈን የሚሞቱ ሰዎች ብለዋቸዋል እነ ኔታንያሁን። እና ከነርሱ ጋር ሆነን ብዙ ሰዎችን መጨፍጨፍ የለብንም፣ የሚፈጽሙትን ግፍ፣ በደል፣ የዘር ጭፍጨፋ እንዲሁም ደግሞ አጠቃላይ የዘር ማጽዳት ማገዝ የለብንም በሚል ነው እንግዲህ ኮሎኔሉ ተናግረው በአሜሪካ ፖለቲከኞች ዘንድ ማነጋጋሪ ሆነዋል ሰውየው። የአሜሪካ አስተያየት ሰጪዎችም ለሁለት ተከፍለዋል። የእስራኤል ደጋፊዎች እሰየው ሲሉ፣ ሌሎቹ ደግሞ ለምንድነው በእስራኤል ምክንያት የኛ የጦር አዛዥ የሚባረረው በሚል እንግዲህ አስተያየታቸውን እየሰጡ ይገኛሉ። ወደ 60% የሚሆኑት የአሜሪካ ሰዎች እንግዲህ በዚህ ጉዳይ ላይ እነ ዘ ኢኮኖሚስት እና ዩጎቭ በሰሩት የህዝብ መጠይቅ በፍጹም ሰውየው መሰናበት አልነበረባቸውም ብለው የፔንታገንን
ትዕዛዝ እንግዲህ አውግዘዋል ማለት ይቻላል። ለማንኛውም ያው ለእስራኤል የሚያደሉ ሰዎች ናቸው አሁን እየተፈለጉ የሚገኙት። ባለፈውም እንግዲህ የማዕከላዊ እዝ አዛዡ የእስራኤል ድጋፍ ያላቸው ሰው ስለሆኑ እርሳቸው ጡረታ ሳይወጡ ይህንን አጋጣሚ እስራኤል ተጠቅማ ጥቃት እየሰነዘረች እንደምትገኝ አንስታ እንደነበር ይታወቃል። ሌሎች አዳዲስ ጉዳዮችን በፒያሳ ኔትወርክ የምንመለከት ይሆናል። ለዛሬው በዚህ አበቃን። አዳዲስና ትኩስ እንዲሁም ጥልቀትና ተአማኒ የሆኑ ዘገባዎችን ወደ እናንተ የምናቀርብ ይሆናል ማለት ነው። ሰላም።